ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ በዓለም ዋንጫ ማጣሪያ ለጨዋታዎቹ እንደ ተጋጣሚያቸው ሆነው እንደቀረቡ ተናገሩ። የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ ባህሩ ጥላሁን በበኩላቸው ኢትዮጵያ ቀጣይ ጨዋታዎቿን በሀገር ውስጥ የማከናወን እድሏ ሰፊ ስለመሆኑ ተናግረዋል። የኢትዮጵያ ብሔራዊ ቡድንን በተመለከተ ትናንት መግለጫ ተሰጥቷል። አንተነህ ሲሳይ ተጨማሪ ዘገባ አዘጋጅቷል። በ2026 የዓለም ዋንጫ ማጣሪያ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን ባለፉት ቀናት በሞሮኮ ባደረገው የምድቡ 5ኛና 6ኛ ጨዋታዎች በግብጽ ተሸንፎ ጅቡቲን ማሸነፉም ይታወሳል። የኢትዮጵያ እግር ኳስ ፌዴሬሽን የብሔራዊ ቡድኑን የሞሮኮ ቆይታና ሌሎች ጉዳዮችን በተመለከተ መግለጫ ሰጥቷል። የዋሊያዎቹ አሰልጣኝ መሳይ ተፈሪም ምንም እንኳን በግብጽ ብንሸንፍም ከተጋጣሚያችን ጥንካሬ አንጻር በታክቲክ አማራጮችን ለመተግበር ሞክረናል ብለዋል። 2-3 አማራጮችን ለመጠቀም ነው ጥረት ያደረግነው። 2-3 አማራጭ ለመጠቀም አንድ አማራጭ ብቻ አይደለም ለመጠቀም አስበን ወደ ሜዳ የገባ ነው። አንደኛው በዚህ በእነሱ በግራ በኩል የነበረው ትሬዝጌት ነው። የአታክ ሲያረግ ጥሩ ነው፣ ሲከላከል ዊክ ስለነበር እሱን ሳይድ ነው መርጠን በአማኑኤልም እንደዚሁም ያው እኛን ሲገጥሙን ብዙ ጊዜ ወደ መሀል ሜዳ ፕሬስ አድርገው ለመጫወት ይሞክራሉ። አብዛኛውን ጊዜ በአጫጭር ቅብብሎች ስለምንሄድ ያን ደግሞ ሰብረን ለመውጣት 2-3 አማራጮችን እንጠቀማለን። ያን ለማድረግ ነው ከሚከተሉት የጨዋታ መንገድ በተጨማሪም ከግብጽ ጨዋታ በፊት የተጫዋቾቻቸው ስነልቦና ላይ ስራዎችን ሰርተው እንደነበር የተናገሩት አሰልጣኙም ተለዋዋጭ በሆነ መንገድ ሜዳ ላይ እንደሚገጥማቸው ቡድን ሆነው ለመቅረብ መሞከራቸውንም ተናግረዋል። መጀመሪያ ከ2-0 ያሸነፍናቸውን ጌሞች ለማሳየት ሞክረናል። በተለያየ መልኩ ጋፖች ቢኖሩም በቡድን በጋራ ሰርተን ነገሮችን ማጥበብ እንችላለን። ከዚህ በፊት የነበሩትን ግብጽ ላይ የነበረውን ጌሞችንም አንስተን እነሱን ልጆችን በስነልቦና ደረጃ ለማብቃት የተለያዩ ስራዎች ከመጀመሪያም ጀምሮ ሙከራዎችን አድርገናል። ጌሞች አዲስ አበባ ላይ ቢሆን ከዚህ የተሻለ ነገር ቻሌንጆቹ ጥሩ ናቸው። አንዳንዴ እኔ ከሜዳ ውጪ አሁን የምናደርጋቸው ነገሮች የሜዳ የሚለውን ነገር በተወሰነ መልኩ እየረሳው እየመጣው ነው። ኦንሊ በቃ ሜዳ ላይ ባለው ነገር እንደዚህ እንዴት አድርገን ማሸነፍ እንችላለን የሚለው ላይ ነገር ላይ ነው። ቢሆን ግን ደግሞ የሜዳ አድቫንቴጅ ብናደርግ ከዚህ የተሻለ ነገር ማድረግ እንችላለን። በማጣሪያው ምድብ 1 ላይ የሚገኘው የኢትዮጵያ ብሔራዊ ቡድን ካስመዘገበው ደካማ ውጤት ባሻገር ተጫዋቾች ከጨዋታ በፊትና በኋላ ማህበራዊ ሚዲያ ላይ ለተሰነዘረባቸው ትችት ምላሽ የሰጡበት መንገድ በራሱ ተገቢ እንዳልሆነም ተገልጿል። በዛ ደረጃ ሴሌብሬት ማድረግ ነበረባቸው የሚለውን እኛም እንቀበለው አይደለም። ኢቭን ከተጫዋቾቹም ጋር ለማውራት ሞክሬያለሁ። ከተወሰኑት ጋር ባላረገው ጥሩ ነበር ያሉኝ ተጫዋቾች አሉ። ቱ ቢ ፍራንክ ይሄ እውነታው ነው። በዚህ መልኩ ሴሌብሬት ባላደርግ ደስ ይለኝ ነበር፣ ትክክል አይደለም ያደረኩት የሚል ሐሳብም ያነሱ ተጫዋቾች እንዳሉ በዚህ አጋጣሚ ለማንሳት እወዳለሁ። ኢትዮጵያ ዝቅተኛውን የካፌ ጥራት ደረጃ የሚያሟላ ስቴዲየም የሌላት በመሆኑ በሜዳዋ ማድረግ የነበረባትን ጨዋታ ከሀገር ውጭ ለማድረግ መገደዷን ያስታወሱት የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ ባህሩ ጥላሁን ለሁለቱ ጨዋታዎች የሞሮኮ እግር ኳስ ፌዴሬሽን ብዙ ወጪዎችን እንደሸፈነላቸውም ተናግረዋል። ሁሌም በዚህ መልኩ እንደማይቀጥሉ የተናገሩት ዋና ጸሐፊው የባህር ዳር ስቴዲየም በመጠናቀቅ ላይ በመሆኑ ዋሊያዎቹ ቀጣይ በሜዳቸው የሚያደርጉትን ጨዋታ በሀገራቸው የሚያከናውኑበት እድል ሰፊ መሆኑንም አንስተዋል። ባህር ዳር ስቴዲየም በቶሎ ሊጠናቀቅ የሚችልበት ሂደት እንዳለ ከካፍ ካመጣነው ባለሙያ ጋር ካገኘነው ፊድባክም እንደዚሁም ደግሞ የኛም ባለሙያ ቦታው ድረስ ሄዶ ከተመለከተውና የካፍና የፊፋን ስታንዳርድ ተከትሎ ከመሰራቱ አንፃር የተሻለ ምልከታ አግኝተናል። ስለዚህ ምናልባትም በቀጣይ የምናደርጋቸውን ሆም ጨዋታዎች በደጋፊያችን በሀገራችን እናደርጋለን የሚል እምነት አለ። ያ በርካታ አድቫንቴጆች ይኖሩታል። በሌላ በኩል ደግሞ ብሔራዊ ቡድኑን ለማጠናከር ሌሎች ሀገራት የሚሄዱበትን መንገድ በመከተል ትውልደ ኢትዮጵያውያን ተጫዋቾች ለኢትዮጵያ እንዲጫወቱ ለማድረግ ከመንግስትና ከዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋ ጋር እየተሰራ መሆኑንም አሳውቀዋል። ከትውልደ ኢትዮጵያውያን ጋር ተያይዞ ያለው እኛ ስራዎችን እየሰራን ነው። ኢሚዲየትሊ ከሚመለከተው አካል ማግኘት የሚገባን ምላሽ እንዳገኘን እኛ የጀመርነው ነገር ማስቀጠል ነው። በዛ ሂደት ውስጥ መቼ ላይ ይጠናቀቃል? እኛ በተቻለ መጠን በቶሎ እንዲጠናቀቅልን እንፈልጋለን። ካደረጋቸው 6 ጨዋታዎች አንዱን ብቻ ያሸነፈው የኢትዮጵያ ብሔራዊ ቡድን በ6 ነጥብ 4ኛ ደረጃ ላይ ተቀምጧል።
የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቲቪ መዝናኛ ቻናል በወቅታዊ የኢትዮጵያ እግር ኳስ ጉዳይ ላይ የቀጥታ ውይይት እያከናወነ ይገኛል። ዛሬ ለውይይት የመረጠው ርዕስ ደግሞ የታዳጊዎች ስልጠና ነበር። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊነግረን በቀጥታ መስመራችን ላይ ባልደረባችን ተመስገን አለባቸው ይገኛል። ተመስገን እንደምን ዋልክ? ዛሬ በተለይ ከባለሙያዎች ጋር ቆይታ የተደረገበት ርዕስ የታዳጊዎች ስልጠናና ምዘና ነበርና አጠቃላይ በውይይቱ ምን ጉዳዮች ተነሱ? አመሰግናለሁ ሀብታሙ። ቀደም ሲል እንዳነሳው እንግዲህ ከባለፈው ማክሰኞ ጀምሮ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለይ በዋናነት በኢቲቪ መዝናኛ ቻናል የኢትዮጵያ እግር ኳስ ችግር ምንድነው፣ አሁናዊ የኢትዮጵያ ብሔራዊ ቡድን ቁመናስ በሚል የተለያዩ ርዕሰ ጉዳዮችን በመምረጥ ውይይት እያደረገ እንዳለ ይታወቃል። በዛሬው ቆይታም በዋናነት የታዳጊዎች ስልጠና ለጠንካራ ብሔራዊ ቡድን ያለው ሚና በሚል ባለሙያዎችን ነበር ያሳተፈው። በዚህም በዋናነት በተለይ ከተሰጠው ልየታ ጋር በተያያዘ መሰራት ያለበት ትልቅ የቤት ስራ መኖሩን ያነሱት በዋናነት የዓለም አቀፍ አሰራርን በማንሳት ለምሳሌ ያህል በባርሴሎና ያለውን የላማሲያ የማሰልጠኛ አካዳሚ አጠቃላይ የስራ ሂደት አሁን ላይ የስፔን ብሔራዊ ቡድን ውጤታማ እንዲሆን የነበረው አስተዋጽኦ ጉልህ ስለመሆኑን ያነሱት፣ ይህ ግን በኢትዮጵያ ያለው ተጨባጭ እንቅስቃሴ ከዚህ በተቃራኒ መሆኑን ያነሱት፣ በግለሰቦች መልካም ፍቃድ ታዳጊዎችን ይዘው የሚያሰለጥኑ መኖራቸው ይታወቃል። ሆኖም ክለቦች ለነዚህ ለታዳጊ ተጫዋቾች የሰጡት ትኩረት ደግሞ ዝቅተኛ ስለመሆኑ ነው የተነሳው። በሌላው ዓለም የተሰጠው ልየታ ትልቅ ትኩረት የሚያሻውና ተሰጥኦ ባለበት አካባቢ ሁሉ የሚመለከታቸው በተለይ በዋናነት ክለቦችና ስፖርቱን በዋናነት የሚቆጣጠረው ፌዴሬሽን ወደዛ ስፍራ በማምራት የተሰጠው ልየታ ላይ ረዥም ጊዜ ወስዶ እንደሚሰራ ተነስቷል። በኢትዮጵያ ግን ተሰጥኦ ያላቸውን ወጣቶች የሚለዩ የተወሰኑ ተቋማትና ግለሰቦች ክለቦች ሄደው እስከ መለመን እንደሚደርሱ ነው የተነሳው። ስለዚህ ይህ ደግሞ ከዓለም አቀፉ አሰራር ጋር የሚጻረር አብሮ መሄድ የማይችል እንደሆነም ነው የተነሳው። ከዚህ ባሻገር በዋናነት ከስፖርቶች መካከል እግር ኳስ በእድሜ መገደብ እንዳለበት ወይም ታዳጊዎች በዝቅተኛ እድሜያቸው ጀምሮ ስልጠናዎችን መውሰድ እንዳለባቸው ይነሳል። በኢትዮጵያ ግን እድሜያቸው ከገፋ በኋላ ወደ ፕሮጀክት የሚገቡ ወጣቶች ወይም ተጫዋቾች ስለመኖራቸው የተነሳው። ይህ ደግሞ በዓለም አቀፍ ደረጃ ራሱ ውድድር ስናደርግ የእድሜ ተገቢነት ጥያቄ በተደጋጋሚ እንዲነሳ ምክንያት ሆኗል የሚል ጥያቄ ሀሳብ ነው የቀረበው። ስለዚህ መሰል ችግሮችን ከመቅረፍ አኳያ በተገቢው የእድሜ እርከን ታዳጊዎች ፕሮጀክቶችን እንዲቀላቀሉ ማድረግ አስፈላጊ ነው የሚል ሀሳብ ተነስቷል። በማሳያ በዓለም አቀፍ ደረጃ እንግዲህ ከ7 ከ10 ጀምሮ 13 15 እያለ እስከ 17 ባለው የእድሜ እርከን ታዳጊ ወጣቶች እግር ኳስ ላይ በፕሮጀክት እንዲታቀፉ ይደረጋል። በኢትዮጵያ ግን መሰል አሰራሮች በጣም ጥቂት ስለመሆናቸው ነው የተነሳው። ያሉ ጥቂት የሚባሉት ተሰጥኦዎችን ደግሞ ተንከባክቦ ለተፈለገለት ዓላማ እንዲውል ከማድረግ አኳያም ሰፊ ክፍተት መኖሩ ነው የተነሳው። እንደምታስታውሰው እንግዲህ ከፕሮጀክቶች ጋር በተገናኘ ከአሰራሩ ጋር በተያያዘም የሚነሳ የብልሹ አሰራር ጉዳይ እንዳለ ይታወቃል። ፕሮጀክት ልጆቻቸው እንዲቀላቀሉ የሚፈልጉ ቤተሰቦች ክፍያ እንደሚጠየቁም ጭምር ማንሳታቸው የሚታወስ ነው። ለማሳያ ያህል እንኳን ከአፋር እንዲሁ ተሳትፎ ያደረጉ ተመልካቻችን 10 ሺህ ብር መጠየቃቸውን አንስተዋል። ዛሬም በተመሳሳይ በተለያዩ አማራጮች ተመልካቾች ያነሱት ሀሳብ አለ። በዋናነት ከብልሹ አሰራር ጋር በተያያዘ ስፖርቱ በብልሹ አሰራር የታጠረ ነው። ስለዚህ መሰል አሰራሮች መቀረፍ ይኖርባቸዋል የሚል ሀሳቦች ናቸው በስፋት የተነሱት። ነገር ግን ሳይንስን ትተን መንቀሳቀስ አንችልም፣ ለሳይንሱ ተገቢ ትኩረት መስጠት ይኖርብናል የሚል ሀሳብም ቀርቧል። ባለሙያዎቹ በዋናነት አጽንኦት የሰጡት ዓለም አቀፍ አካሄድን ተግባራዊ ማድረግ ያስፈልጋል። ለዚህ የሚሆን ደግሞ ተሰጥኦ አለ፣ ይህንን ተሰጥኦ ደግሞ ማጠናከር ያስፈልጋል የሚል ሀሳብ ቀርቧል። ሀብታሙ ባልደረባዬ ተመስገን አለባቸው በቀጥታ መስመር ላይ ተገኝተህ ስላደረስከን መረጃ አመሰግናለሁ። መልካም ቀን ይሁንልን። እንቀጥላለን ዜናዎቻችን። በኢትዮጵያ ሴቶች ፕሪሚየር ሊግ ተስተካካይ መርሃ ግብር ቦሌ ክፍለ ከተማ ከቂርቆስ ክፍለ ከተማ ያደረጉት ጨዋታ በአቻ ውጤት ተጠናቋል። ሁለቱ ክለቦች አንድ አቻ በተለያዩበት ጨዋታ ጤናዬ ሌታሞ ለቦሌ፣ ስራ ይርደው ደግሞ ለቂርቆስ ግቦቹን ያስቆጠሩ ተጫዋቾች ናቸው። የ18ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎችም ዛሬ መደረግ የጀመሩ ሲሆን አርባ ምንጭ ከመቻል ያደረጉት ጨዋታ በአቻ ውጤት ተጠናቋል። 0-0 በሆነ ውጤት ነው የተጠናቀቀው። 10 ሰዓት ላይ ዛሬ ማለት ነው ልደታ ከሐዋሳ ጨዋታቸውን ያደርጋሉ። ነገ ፕሪሚየር ሊጉ ሲቀጥል ድሬዳዋ ከአዳማ የሚያደርጉት መርሃ ግብር ይጠበቃል። ከነገ በስቲያ እሁድ ደግሞ ባህር ዳር ከኢትዮ ኤሌክትሪክ እንደዚሁም ሲዳማ ከኢትዮጵያ ንግድ ባንክ ጨዋታቸውን ያከናውናሉ። በኢትዮጵያ ከፍተኛ ሊግ 18ኛ ሳምንት ሀላባ ከተማ በማሸነፍ ነጥቡን ከመሪው ነገሌ አርሲ እኩል 36 አድርሷል። ዛሬ ረፋድ በአበበ ቢቂላ ስታዲየም በተደረገው ጨዋታ ሀላባ ከተማ ኦሜርላን 2-1 በሆነ ውጤት ነው ያሸነፈው። የኋላሸት ሰለሞንና ሰይድ ግርማ ለሀላባ ከተማ ሁለቱን ግቦች ሲያስቆጥሩ እንዳልካቸው ጥበቡ የኦሜርላን ብቸኛ ግብ አስቆጥሯል። ጨዋታዎቹ ዛሬም ቀጥለው ሲከናወኑ
7 ሰዓት ላይ አዲስ አበባ ዩኒቨርሲቲ ከሻሸመኔ ከተማ ይጫወታሉ። እንደዚሁም 9 ሰዓት ደግሞ ቦዲቲ ከተማ ከስልጤ ወራቤ ይገናኛሉ። ነገ ደሴ ከተማ ከአክሱም ይጫወታሉ። እሁድ የካ ክፍለ ከተማ ከነገሌ አርሲ እንደዚሁም ሱሉልታ ክፍለ ከተማ ከንብ ጨዋታቸውን ያከናውናሉ። በስፔን ላሊጋ ባርሴሎና ኦሳሱናን በማሸነፍ መሪነቱን አጠናከረ። ባርሴሎና በቡድኑ የሕክምና ዶክተር ህልፈት ምክንያት ያላደረገውን ጨዋታ ትናንት ምሽት ከኦሳሱና ጋር በሜዳው አድርጎ 3-0 በሆነ ውጤት አሸንፏል። ፌራን ቶሬስ፣ ዳኒ ኦልሞና ሮበርት ሌቫንዶቭስኪ ሶስቱን የማሸነፊያ ግቦች አስቆጥረዋል። ባርሴሎና ትናንት ማሸነፉን ተከትሎም ከተከታዩ ሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 3 በማስፋት መሪነቱን አጠናክሯል። የካታላኑ ቡድን ባርሴሎና በሁሉም ውድድሮች ባለፉት 19 ጨዋታዎች ባለመሸነፍም ጥሩ ጉዞ ላይ ይገኛል። በአውሮፓ ሴቶች ሻምፒዮንስ ሊግ ቼልሲና ባርሴሎና ተጋጣሚዎቻቸውን በማሸነፍ ለግማሽ ፍጻሜ ደረሱ። ከማንቸስተር ሲቲ ጋር ጨዋታቸውን ያደረጉት ቼልሲዎች 3-0 በሆነ ውጤት አሸንፈዋል። በመጀመሪያው ዙር 2-0 ተሸንፎ የነበረው ቼልሲ ውጤቱን በመቀልበስ 3-2 በሆነ የደርሶ መልስ ውጤት በማሸነፍ የግማሽ ፍጻሜ ተፋላሚ መሆኑን አረጋግጧል። የአርሰናሉ ኮከብ ቡካዮ ሳካ ከጉዳቱ አገግሞ ወደ ልምምድ ተመለሰ። የ23 ዓመቱ እንግሊዛዊ ኮከብ ከታህሳስ ወር ጀምሮ ጉዳት ላይ የቆየ ሲሆን ለመድፈኞቹ በተለይ በአውሮፓ ሻምፒዮንስ ሊግ ጨዋታ በወሳኝ ሰዓት ላይ ወደ ልምምድ ተመልሷል። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ከሪያል ማድሪድ ጋር ከሚደረገው መርሃ ግብር አስቀድሞም በሊጉ ማክሰኞ ከፉላም ጋር ለሚደረገው ጨዋታም ሊሰለፍ ይችላል ተብሏል። በ2025 አንድም ጨዋታ ያላደረገው ቡካዮ ሳካ ወደ ልምምድ መመለሱ ለመድፈኞቹ የማጥቃት አማራጫቸውንም ያሰፋላቸዋል ነው ያለው ቢቢሲ በዘገባው። በሳምንቱ መጨረሻ በአውሮፓ ሊጎች ተጠባቂ ጨዋታዎች ይደረጋሉ። በስፔን ላሊጋ ሪያል ማድሪድ ከሌጋኔሽ፣ ባርሴሎና ከዢሮና ፉክክራቸውን ለማስቀጠል ሲጫወቱ፣ በጣሊያን ሴሪያ ደግሞ ናፖሊ ከኤሲ ሚላን የሚያደርጉት መርሃ ግብር ይጠበቃል። በእንግሊዝ ኤፍ ኤ ዋንጫ ጨዋታ ደግሞ ማንቸስተር ሲቲ ከቦርንመዝ ይገናኛሉ። ነጻነት ጫን ያለው ተጨማሪ ዘገባ አዘጋጅቷል። ከሀገራት ጨዋታዎች በኋላም ወደ ውድድር የተመለሱት የአውሮፓ ሊጎች በሳምንቱ መጨረሻ ተጠባቂዎችን ያስተናግዳሉ። የእንግሊዝ ፕሪሚየር ሊግ በኤፍኤ ዋንጫ የሩብ ፍጻሜ ጨዋታዎች ቢተካም ሌሎች የሊግ ውድድሮች በሰዓታቸው ይከወናሉ። በስፔን ላሊጋ ባርሴሎና መሪነቱን ካጠናከረ በኋላ በቀናት ልዩነት በተመሳሳይ ተልዕኮ ጂሮናን ይገጥማል። ኦሳሱናን 3-0 በመርታት በ3 ነጥብ ልዩነት ሊጉን በመምራት የቀጠለው የካታላኑ ክለብ የወራጅነት ስጋት ያለበትን ክለብ እንደመቅጠሙ በቀላሉ የሚወጣ ጨዋታ እንደማይሆን ተገምቷል። እሁድ ምሽት 11 ሰዓት ከ15 በሚደረገው ጨዋታ የአንሲ ፍሊክ ቡድን በባለፉት 6 ጨዋታዎች ድል ማድረግ የተሳነውን ክለብ በሜዳው ያስተናግዳል። በአጭር ሰዓት ጨዋታዎችን ለማከናወን የተገደዱት አሰልጣኙም ራፊኒያንና አራውሆን በጨዋታው ቢያገኙም ከኦሳሱና ድል በኋላ ዳኒ ኦልሞን የማግኘታቸው ጉዳይ አጠራጣሪ ሆኗል። ተጫዋቹ ግብ ካስቆጠረ በኋላ መጠነኛ ጉዳት ማስተናገዱ ይታወሳል። ክሪስቲያንሰንና ቴር ስቴገንም ከጉዳት በማገገም ላይ በመሆናቸው ለጨዋታው አይደርሱም ተብሏል። በተመሳሳይ በላሊጋው ሪያል ማድሪድ አስቀድሞ ቅዳሜ ምሽት 5 ሰዓት ከወራጅ ቀጠናው ክለብ ሌጋኔዝ ይጫወታል። ሎስ ብላንኮቹ ከመሪው ክለብ ጋር በነጥብ ለመስተካከል ወደ ሜዳ ሲገቡ ሌጋኔዝ ህልውናውን ለማስጠበቅ ከባድ ትግል ያደርጋል ተብሎም ይጠበቃል። የካርሎ አንቸሎቲ ቡድን በሪያል ቤቲስ ሽንፈት አስተናግዶ መሪነቱን በነጥብ ልዩነት አሳልፎ ከሰጠ በኋላ ተከታታይ 3 መርሃ ግብሮችን አሸንፎ ወደ አቋሙ ተመልሷል። ሌጋኔዝ በበኩሉ ከ10 ጨዋታዎች አንዱን ብቻ በማሸነፍ አስቸጋሪ ሁኔታ ውስጥ የሚገኝ ሲሆን ክለቡ በያዘው 27 ነጥብ 18ኛ ደረጃ ላይ በመቀመጡ ለአደጋም ተጋርጧል። በዚህ በማድሪድ ደርቢ ጨዋታ ሎስ ብላንኮቹ ከፍተኛ ብልጫ ያላቸው ሲሆን በሊጉ በተገናኙበት 10 ጨዋታዎች 8ቱን አሸንፈው በሁለቱ ነጥብ ተጋርተዋል። ሌጋኔስ በታሪኩ ማድሪድን አንድ ጊዜ ብቻ ሲያሸንፍ እሱም በ2018 የኮፓ ዲላሬ ሩብ ፍጻሜ ጨዋታ ነው። ቅዳሜ ምሽት በሚደረገው ጨዋታ ቀድሞውኑ ጉዳት ላይ ከሚገኙት ተጫዋቾች ውጪ ማድሪድ በሙሉ ስብስቡ ለጨዋታው ይቀርባል ተብሏል። በጣሊያን ሴሪ ከ30ኛ ሳምንት መርሃ ግብሮች መካከል ናፖሊ ከሚላን፣ ፊዮሬንቲና ከአትላንታ ተጠባቂዎቹ ናቸው። ክለቡን ለመልቀቅ ስለመቃረባቸው እየተነገረ የሚገኘው አሰልጣኝ አንቶኒዮ ኮንቴ በደጋፊዎቻቸው ፊት ኤስ ሚላንን እሁድ ምሽት 3 ሰዓት ከ45 ያስተናግዳሉ። ከተጫዋቾች ዝውውር ጋር ተያይዞ በክለቡ አመራሮች ደስተኛ አለመሆናቸው የሚነገርላቸው ኮንቴ ከመሪው ክለብ ጋር ያላቸውን የነጥብ ልዩነት ለማጥበብ ይጫወታሉ። ሁለተኛ ደረጃ ላይ የተቀመጡ ናፖሊ
ናፖሊ በቬኔዚያ ነጥብ ከጣለ በኋላ ለጨዋታው ሲቀርብ በ14 ነጥብ ዝቅ ብሎ 9ኛ ደረጃ ላይ የሚገኘው ሚላን በበኩሉ ተከታታይ ድሎችን በማስመዝገቡ መነቃቃት ላይ ይገኛል። ናፖሊ ለስኩዴቶ ኤሲ ሚላን ደግሞ ለአውሮፓ መድረክ ተሳትፎ የሚያደርጉት ፍልሚያ ነው። በተመሳሳይ ከመሪው በ6 ነጥብ ዝቅ ብሎ 3ኛ ላይ የተቀመጠው አትላንታ ቀስ በቀስ ተንሸራቶ 8ኛ ላይ ካረፈው ፊዮሬንቲና የሚያደርገው ጨዋታ በሳምንቱ ክብደት ያለው የሊጉ መርሃ ግብር ነው። የሊጉ መሪ ኢንተር ሚላንም እሁድ ከኡዲኒዜ ይጫወታል። የእንግሊዝ ኤፍኤ ዋንጫ የሩብ ፍጻሜ ጨዋታዎች በሳምንቱ ሲስተናገዱ በለንደን ደርቢ ፉላም ከክሪስታል ፓላስ እንዲሁም ብራይተን ከኖቲንጋም ፎረስት ቅዳሜ ዕለት ይጫወታሉ። እሁድ ሁለት ጨዋታዎች ሲቀጥሉ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ቦርንማውዝን ከሜዳ ውጪ ይገጥማል። በሊጉ ከሁለት ጨዋታዎች በአንዱ ተሸንፈው በሌላኛው አቻ መውጣት የቻሉት ፔፕ ጋርዲዮላ በአመቱ ብቸኛ የዋንጫ እድላቸው የኤፍኤ ዋንጫ ብቻ ነው። በፕሪሚየር ሊጉ ከሌስተር ሲቲና ከማንቸስተር ዩናይትድ ጋር ጨዋታቸውን የሚያከናውኑት አሰልጣኝ ፔፕ ጋርዲዮላ እሁድ ምሽት 12 ሰዓት ከ15 ወደ ቪታሊቲ ስታዲየም በማምራት ጨዋታቸውን ያከናውናሉ። በሲቲ በኩል ግብ ጠባቂው ኤደርሰን ሙራይስ እና የመስመር ተጫዋቹ ጆስኮ ግቫርዲዮል ለጨዋታው መቅረባቸው አጠራጣሪ መሆኑ ተሰምቷል። ተመልካቾች ለሰዓቱ ያዘጋጀናቸው የስፖርት ዘገባዎች ተጠናቀዋል። ከደቂቃዎች በኋላ 7 ሰዓት ላይ በኢቲቪ መዝናኛ ቻናል በርካታ የሀገር ውስጥና የባህር ማዶ ጉዳዮችን ይዘን እንጠብቃችኋለን። እንደተከታተሉን እንጋብዛለን። ጤና ይስጥልኝ።